የዶላር መመሪያ ለማን ምን ይዞ መጣ? ጤና ይስጥልኝ። ዛሬ የኢትዮጵያ ብሔራዊ ባንክ በቅርቡ ባወጣው አዲስ የውጭ ምንዛሪ መመሪያ FXD 04/2026 ዙሪያ እንወያያለን። ይህ መመሪያ በተለይ ለውጭ ሀገር ተጓዦች፣ ለኤክስፖርተሮች እና በውጭ ሀገር ዘመድ ላላቸው ኢትዮጵያውያን ትልቅ የምስራች ይዟል። ዋና ዋና ነጥቦች ከመመሪያው የተወሰዱ። አንደኛ፣ የገንዘብ ልክ መጨመር። ማንኛውም ኢትዮጵያዊ ሕጋዊ ሰነድ በማቅረብ እስከ $3000 የአሜሪካን ድረስ ለውጭ ሀገር ዘመዶቹ መላክ ወይም ለተለያየ ጉዳዮች ማስተላለፍ ይችላል። ሁለተኛ፣ የአገልግሎት ሰጪ መብት። የውጭ ምንዛሪ የሚያመነጩ ተቋማት ሰርቪስ ኤክስፖርተርስ ያገኙትን ዶላር ሙሉ በሙሉ በሪቴንሽን አካውንታቸው ያለ ጊዜ ገደብ እንዲያስቀምጡ ተፈቅዶላቸዋል። ዓለም አቀፍ የክፍያ ካርዶች። ባንኮች የውጭ ምንዛሪ አካውንት ላላቸው ደንበኞቻቸው በውጭ ሀገር ክፍያ መፈጸም የሚያስችሉ እንደ ቪዛ ወይም ማስተር ካርድ ያሉ ዓለም አቀፍ ካርዶችን እንዲያዘጋጁ ተፈቅዷል። የተቀማጭ ገደብ መነሳት። ቀደም ሲል የውጭ ምንዛሪ ቁጠባ አካውንት ለመክፈት ይጠየቅ የነበረው $100 አነስተኛ ተቀማጭ ቀርቷል። አምስተኛ፣ ጥሬ ገንዘብ መያዝ። ከውጭ ሀገር የሚመለሱ ኢትዮጵያውያን የያዙትን ማንኛውንም መጠን ያለው ዶላር ያለምንም የጉምሩክ ሰነድ በባንኮች ወይም በምንዛሪ ቢሮዎች መመንዘር ወይም ወደ አካውንታቸው ገቢ ማድረግ ይችላሉ። አዲሱ መመሪያ ጥቅሞች። ለግለሰቦች ለሕክምና፣ ለትምህርት ወይም ለቤተሰብ እርዳታ ዶላር በሕጋዊ መንገድ መላክ መቻሉ ጥቁር ገበያን ያስቀራል። ለንግዱ ማህበረሰብ አስመጪዎች እና ላኪዎች የቅድመ ክፍያ ፕሪፔመንት ስምምነቶችን በቀላሉ እንዲፈጽሙ መንገድ ይከፍታል። የውጭ ምንዛሪ ፍሰትን ይጨምራል። ሰዎች የያዙትን ዶላር ያለ ስጋት ወደ ባንክ እንዲያመጡ ስለሚያበረታታ የሀገሪቱ የውጭ ምንዛሪ ክምችት እንዲያድግ ይረዳል። ቴክኖሎጂ ማዘመን። የኦንላይን ግብይትና የዲጂታል ክፍያዎች ኢኮመርስ ለማሳለጥ ትልቅ እገዛ አለው። ሊኖሩ የሚችሉ ስጋቶች ወይም ጉዳቶች። የዋጋ ንረት ኢንፍሌሽን። በገበያው ላይ ያለው የዶላር ፍላጎት ከቀረበው በላይ ከሆነ የብር የመግዛት አቅም እንዲቀንስና የዕቃ ዋጋ እንዲጨምር ሊያደርግ ይችላል። ምንም እንኳን ሕጋዊ መንገድ ቢመቻችም በጥቁር ገበያና በባንክ መካከል ያለው የምንዛሪ ልዩነት ሰፊ ከሆነ ሰዎች አሁንም ወደ ጥቁር ገበያ ሊያዘነብሉ ይችላሉ። የባንኮች ዝግጁነት። ሁሉም ባንኮች በአንድ ጊዜ ዓለም አቀፍ ካርዶችን የመስጠትና የውጭ ክፍያዎችን የማስተናገድ አቅም ላይኖራቸው ይችላል። ይህም ለደንበኞች መጉላላትን ሊፈጥር ይችላል። ይህ መመሪያ የኢትዮጵያ የውጭ ምንዛሪ ገበያ ወደ ነፃ ገበያ ለመውሰድ የሚደረግ ትልቅ እርምጃ ነው። በተለይ ለተጓዦች እና በዲጂታል ንግድ ላይ ላሉ ሰዎች ትልቅ ዕድል ነው። የእናንተስ አስተያየት ምንድን ነው? ይህ መመሪያ የኑሮ ውድነቱን ያቃልለው ወይስ ያባብሰዋል? በኮሜንት መስጫ ላይ አሳውቁን። በመቀጠል መመሪያውን አንድ በአንድ አነብላችኋለሁ። ብሔራዊ ባንክ የውጭ ምንዛሪ መመሪያዎችን ላይ ማሻሻያ አድርጓል። በሕጋዊ መንገድ እስከ $3000 ወደ ውጭ ሀገር መላክ ይቻላል ተብሏል። ብሔራዊ ባንክ የውጭ ምንዛሪ መመሪያዎች ላይ ማሻሻያ ስለመደረጉ አሳውቋል። በቅርቡ ተሻሽሎ የወጣው የባንኩ የውጭ ምንዛሪ መመሪያ ቁጥር FXD 04/2026 ምን ይላል? አንደኛ፣ የአገልግሎት ላኪዎች ከውጭ ንግድ የሚያገኙት የውጭ ምንዛሪ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም የጊዜ ገደብ እንዲፈቅዱ ተፈቅዷል። ሁለተኛ፣ ባንኮች የውጭ ምንዛሪ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ ኤሌክትሮኒክስ ግብይት ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ፈቅደዋል። ሶስተኛ፣ ማንኛውም የውጭ ምንዛሪ ሂሳብ ያለው የባንክ ደንበኛ ሕጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሪ ሂሳቡን በመጠቀም ለትዳር አጋሩና ለልጆቹ የትምህርት፣ የሕክምናና የጉዞ ወጪ ክፍያ ማድረግ ይችላል። አራተኛ፣ ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሪ ምንጩ ከውጭ ንግድ የሚገኝ የውጭ ምንዛሪ ሳይጨምር በእርዳታ ወይም በስጦታ አሊያም ከሌላ የውጭ ምንዛሪ ምንጭ የተገኘ መሆኑ ከተረጋገጠ ተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሪ ሂሳብ መክፈት ይችላል።
አምስተኛ ኢትዮጵያውያን እና ትውልድ ኢትዮጵያውያን ቀደም ሲል የውጭ ምንዛሪ የቁጠባ ሂሳብ ለመክፈት ይጠየቁ የነበረው አነስተኛ $100 የአሜሪካን እንዲቀር ተደርጓል። ድርጅቶች የመዋዕለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ከሀገር ውጭ በሌላ ሀገር መዋዕለ ንዋያቸውን ፈሰስ ማድረግ እንዲችሉ ተፈቅዷል። ሰባተኛ ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሪ ያለ ጉምሩክ ሰነድ በባንኮችና ሕጋዊ የውጭ ምንዛሪ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ ውጭ ምንዛሪ ሂሳብ በማስገባት ተቀማጭ ማድረግ ይችላል። ስምንተኛ ኢትዮጵያውያን ሕጋዊ ሰነድ ለባንኮች በማቅረብ መጠኑ ከ$3000 የአሜሪካን ያልበለጠ የውጭ ምንዛሪ ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ እንዲውል ከሀገር ወደ ውጭ ማስተላለፍ የሚችሉበት ስርዓት ተፈቅዷል። ዘጠነኛ ባንኮች የፎርዋርድ የውጭ ምንዛሪ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንዲችሉ ተፈቅዷል። አስረኛ የውጭ ቀጥተኛ ኢንቨስተሮች ኤምባሲዎችና በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት የተራድኦ ድርጅቶችን ጨምሮ ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሪ ሂሳብ መክፈት ይችላሉ። 11ኛ ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድር በገንዘብ በአይነት እና የሰፕላየር ብድርን የማጽደቅ ስራ የውጭ ምንዛሪ መመሪያ መስፈርቶችን በተከተለ መልኩ ሙሉ በሙሉ በባንኮች እንዲከናወን ተፈቅዷል። 12ኛ ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስ እና በሁለቱ ወገኖች የተደረገውን ስምምነት ሰነድ ለላኪ ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወን ይችላል። 13ኛ በተጨማሪም የውጭ ምንዛሪ ገቢ ለወደፊት የወጪ ንግድ ክፍያ እንደ ቅድመ ክፍያ የሚቆጠረው ስምምነቱ ገዢውን ለማመላከት ታስቦ ቅድመ ክፍያው ለወደፊት ወጪ ወይም ገቢ ንግድ የሚውል ወይም ወደፊት ወደ ውጭ የሚላኩ ሸቀጦችን ከዘረዘረ ወይም የደረሰኝ ቁጥሩን ከጠቀሰ አለያም የግብይት የውል ስምምነት ሰነድ ቁጥር በሚላከው የውጭ ምንዛሪ ደረሰኝ ላይ ከተጠቀሰ ይሆናል። 14 ባንኮች ካፒታላቸውን ከ10% ያልበለጠ ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉ ተፈቅዷል። ባንኮች ከካፒታላቸው ከ10% ያልበለጠ ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉ ተፈቅዷል። 15ኛ ባንኮች የውጭ ተቋም በሚሰጠው የማረጋገጫ ደብዳቤና ደንበኛው በሚያቀርበው ጥያቄ ላይ በመመርኮዝ በአንድ ጉዳይ ከ$20,000 የአሜሪካን ወይም ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሪ ለሕክምናና ለትምህርት ያለ ቪዛና የአውሮፕላን ቲኬት ቅድመ ክፍያ ማከናወን ይችላሉ። 16ኛ ያለምን የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበውን ሰነድ መሟላቱን በማረጋገጥ በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሪ ከሀገር ማስወጣት እንዲችሉ ተፈቅደዋል። 17ኛ የውጭ ምንዛሪ ግብይት ቢሮዎች የገንዘብ ፍሰትና ካፒታል የበለጠ ለማጎልበት በማሰብ የኢትዮጵያ ብሔራዊ ባንክ ከፈቃድ አሰጣጥ ወቅት የሚጠይቀውን ተቀማጭ ገንዘብ 1 ዓመት እና ከዚያ በላይ በስራ ላይ ለሆኑ ቢሮዎች 30 ሚሊዮን ብር እንዲሁም ቢያንስ ለ6 ወራት በስራ ላይ ላሉ ቢሮዎች 15 ሚሊዮን ብር ተመላሽ ያደርጋል። 18ኛ የውጭ ምንዛሪ ግብይት ቢሮዎች በእጃቸው የሚይዙት ጥሬ የውጭ ምንዛሪ ገንዘብ ቀደም ሲል ከነበረው ካፒታላቸው 10% ወደ 25% ተሻሽሏል። ከዚህ በላይ የሆነ ትርፍ የውጭ ምንዛሪ ገንዘብ ለባንኮች መሸጥ አለበት። 19ኛ ሁሉም የውጭ ምንዛሪ ቢሮዎች አስፈላጊውን ሰነድ በመጠየቅ ለቪዛ፣ ለፓስፖርትና ለፈቃድ እድሳት ጥሬ ወይም የምንዛሪ ሽያጭ እንዲያከናውኑ ተፈቅዷል።